ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች፣ የዛሬው ምናለሽ መቲ ፕሮግራም ነው አሁን ተጀምሯል። የእንግዳ ፕሮግራማችን ነው ዛሬ የሚተላለፈው እንደተለመደው ዘወትር አርብ። በዛሬው እንግዳ አድርጌ ያቀረብኳቸው የኢሃፓ አመራሮች ናቸው። የሴቶችና ወጣቶች አመራር እንደዚሁም የድርጅት አመራር ሁለት እንግዶች ይዤ ቀርብ ያለው። ሰሞኑን ኢሃፓ ፓርቲ እንግዲህ እንደሌሎቹ ኢትዮጵያ ውስጥ በህጋዊ መንገድ ተመዝግበው ያሉ ፓርቲዎች አንዱ ነው። የቅንጅቱም አባል ነው። ምንድነው አዲስ እንቅስቃሴ ጀምሯል። እንቅስቃሴያቸው ምንድነው? ህዝብን መጥራት ነው። ከህዝብ ጋራ በተለያዩ ጉዳዮች ያው ምርጫም አለ መንግስትም ይላል ቢኖርም ባይኖርም ከህዝብ ጋራ ውይይት እናደርጋለን እና ህዝባዊ ስብሰባ እንጠራለን የሚል ደብዳቤ ወደ ምርጫ ቦርድ አስገብተው ነበር እና ያ ምንድነው? ለምን የታሰበው? ተፈቀደ ወይ አልተፈቀደው? የሚሉትን እንወያያለን። የመታሰቢያ ቅጸላ ነኝ። አብራችን ቆዩ። እንግዶች እንኳን ደህና መጣችሁ። ወይዘሪት መስታወት ስመኝ የወጣቶችና ሴቶች ክፍል ኃላፊ ወይም አመራር፣ አቶ ናትናኤል እንደዚሁ የአቶ ናትናኤል መኮንን ከዚህ በፊት ተደጋግመን እናውቀዋለን። ለሁለተኛ ምናልባት ለሶስተኛ ጊዜ ይሆናል የቀረብከው። አንተም የድርጅት ክፍል ኃላፊ ነህ። ዛሬ ተገኝታችሁ ይህንን ውይይት ልሰጡኝ ስለመጣችሁ እጅግ በጣም አመሰግናለሁ። እናመሰግናለን። መልካም እንግዲህ ወደ አቶ ናትናኤል በኋላ ላይ እመጣለሁ። ወይዘሪት መስታወት ጋራ ነው የሚሄደው። በምናለሽ መቴ የመጀመሪያ ቀኗም ስለሆነ እንኳን ደህና መጣሽ ለማለት እወዳለሁ። በተለይ የሴቶችና የወጣቶች ተሳትፎ በፖለቲካው ላይ በጣም አስፈላጊ ነው። በየትኛውም ዘርፍ ቢሆን ማለት ነው። ብዙ አይነት የፖለቲካ አደረጃጀት አለ ኢትዮጵያ ውስጥ። ሰላማዊ ትግል አለ፣ ነፍጥ ይዞ የሚታገል አለ፣ ህዝባዊ አመፅ አለ፣ ፖለቲካ ፓርቲ ሆኖ የሚታገል አለ፣ እንደዚሁ ተጽዕኖ ፈጣሪ አለ፣ አክቲቪስት አለ፣ ጋዜጠኛ አለ። ብዙ አይነት ነገር ነው እንግዲህ በኢትዮጵያ ጉዳይ ላይ ያለው እንቅስቃሴ እና እንግዲህ አንቺ ያለሽው የወጣቶችን እና ሴቶችን የሚመለከት ነው። ምናልባትም ይህ ጉዳይ በቀጥታ ሊመለከት ይችላል። ይሄንን የስብሰባ ስታዘጋጁ ስለ ስብሰባውን በደንብ ትንሽ መግቢያ ትሰጪኝና ስብሰባውን ስታዘጋጁ በዋናነት ወጣቱንና ሴቱን ለማቅረብና ምን እንደሚፈልግ የመጠየቅ ሀሳብ ነው ወይስ የፖለቲካ ምርጫ ቅስቀሱኝ ነው የሚሆነው? እንዴት ነው የሚሆነው? ኦኬ ብቻ አይደለም ኋላ ቀጣይ የሆነ ትልቅ ራዕይ ያለ ሀገሪቷ ላይ ትልቅ ለውጥ እስኪመጣ ድረስ አርፎ የማይቀመጥ ፓርቲ ነው እና ይሄን ስብሰባ የምንጠቀምበት አንድም ለማደራጀት ነው። ለማደራጀትም እንዲመቸል የሰዎችንም ፊሊንግ ሰዎችን መተንፈሻቸው ነው መጥተው አብረን የምንመካከርበት። ሴቶችም ወጣቶችም ታፍነው ነው ያሉት እና አሁን ወጥተው መተንፈሻም ልንሆን ነው። ያ ብቻም አይደለም፣ ወደ መፍትሄው ከተነፈሱ በኋላ እርስ በርስ ከተዋወቀም በኋላ ደግሞ ወደ መፍትሄውም እንድንመጣ ነው። ሌላው ደግሞ ወደ ምርጫ መንደርደሪያችን ነው። ምክንያቱም መቋጫው ፖለቲካ መቋጫው ምርጫ ነው ብዬ አስባለሁኝ። የምንፈልገውን አመራር ቦታዎች ወይ ደግሞ ሀገሪቷን እኛ ወደምንፈልገው አቅጣጫ ለማሳለጥ ምርጫ ግድ ነው። በምርጫ የተረከብነውን ስልጣን ከዛ በኋላ ህዝብንና ሀገርን ወደ ማስተዳደር እንሄዳለን ማለት ነው። ስለዚህ በሁለቱም ነው ባልሽው፣ ለማደራጀትም እንደገና ደግሞ በምርጫውም አብሮ ለማለፍ ነው፣ ለመሻገር ነው። አሁን መተንፈሻ ላልሽው ነገር በጣም ከዚህ በፊትም ኢሃፓ ሰላማዊ ሰልፍ ጠርቶ በዛ የተነሳ ብዙ ሰዎች ወደ እስር ቤት ገብተዋል። ናትናኤልን ጨምሮ ከአመራሮቹ በአብዛኛዎቹ እስር ቤት ነው የነበሩት። ያም እንደ አንድ መተንፈሻ ጦርነት ይቆም የሚባልበትና ህዝብ ሀሳቡን የሚገልጽበት ነው የሚል ነው የኢሃፓ አቋም የነበረው። አሁን ከዛም በኋላ በተፎካካሪ ፓርቲዎች ሁሉም በየቤቱ ከሚያደርገው የጠቅላላ ጉባኤ ከመሳሰሉት ውጭ ከህዝብ ጋራ በግልጽ ግንኙነት አድርጋችሁ አታውቁም። ይሄ ባልሆነበት ሁኔታ ምርጫ ተካሂዶ የትም ቦታ ሄዶ ቅስቀሳ ባለማድረግ ህዝብ ጋር ባለመተዋወቅ ብዙ የሚጎላችሁ ነገር አለ። እሱም ብቻ አይደለም፣ እናንተ ያስቀመጣችሁት ቅድመ ሁኔታ አለ። እነዚያ የተቀመጡ ጦርነቱ ብዙ የመሳሰሉ ብዙ ነጥቦችን በቅድመ ሁኔታነት እነዚህ ካልተሟሉ በስተቀር ምርጫ ሊካሄድ አይችልም የሚል አቋምም አስቀምጣችኋል።
ስለዚህ ምርጫው ሊኖርም ላይኖርም ይችላል። እንደው ግድም ከሆነም ወደዛ ሊኬድ ይችላል። ግን በዋናነት መተንፈሻ ስለተባለው ነገር እንነጋገር። የኢትዮጵያ ሕዝብ ብዙ አይነት በደል ምናምን ሲደርስበት አዲስ አበባን በየክፍለ ሀገሩም ያለው ሄዶ የሚተነፍስበት አካባቢ የለውም ነበር እና ምናልባት በችግሮቹም ዙሪያ ላይ ጠቅላላ የማዳመጥም መርሃ ግብር ነው የሚሆነው ህዝቡን። እሺ ምንም አመሰግናለሁኝ። አዎ መጀመሪያ መደማመጥ አለብን፣ ሊረዱን ይገባል። ራዕያችንን ያለንን ለዚች ሀገር ለህዝባችን ያለንን ቆራጥነት የምናሳውቅበትም ነው። እንደገና ደግሞ የእነሱንም ፊድባክ ደግሞ የምናውቅበት ነው፣ የምንደማመጥበት ሊሆን ይችላል። ከዛ በኋላ ግን ምንም ቅንጦት አይደለም። አሁን ከህዝቡ ይመጣል ብለን ስንደማመጥ ደግሞ ከህዝቡ የሚመጣውን አብረን እኛም ማለት ምንድን ነው የሚባለው የገፈቱ ቀማሽ ግማሽ እኛም አብረን ነን፣ የማህበረሰቡ አንዱ አካል ነን እና ምንም አዲስ ነገር የለውም። ከህዝቡ የሚመጡ ብሶቶች ይገቡናል። ለምሳሌ ኑሮ ውድነቱ ወደ ሴቶችና ወጣቶች ስንመጣ፣ ለምሳሌ ወደ እኔ ዘርፍ ስንመጣ ግማሽ ፐርሰንቱ ማለት ወደ 70% የሚጠጋ ወጣት ነው ኢትዮጵያ ውስጥ ይባላል። ወደ 54% ሴቶች ናቸው እና ትልልቁ የሀገሪቷ ውስጥ ቋጥኞች እየወደቁ ያሉት ደግሞ ሴቶችና ወጣቶች ላይ ነው እና በጣምም ትኩረት ሰጥተን ልንሰራ ወይ ደግሞ አብረን የመፍትሄውም አንድ አካል እንዲሆኑ መጀመሪያ ቅድም እንዳልኩሽ ይተነፍሳሉ። ከዛ በኋላ እርስ በርስ እንተዋወቃለን፣ አጀንዳችንና ራዕያችንን እናሳውቃለን። ከዛ በኋላ ግን ወደ መፍትሄው ሊሄድ ነው። ወደ መፍትሄ ስንሄድ ደግሞ አብረን እንታገል ነው። አግዙን፣ እኛ ቀድመናል፣ እናንተ ደግሞ ተከተሉን ነው። ስለዚህ መልሼልሽ ከሆነ ልክ ነው። አመሰግናለሁ። ወደ አቶ ናትናኤል ነው የምመጣው። እንግዲህ ናትናኤልን ከዚህ ቀደም እናውቃለን። በዚህ በሰላማዊ ትግሉ ቆየት ብለሃል፣ በጣም ብዙ ዋጋም ከፍለሃል። አሁን ደግሞ ኢህአፓ ውስጥ ነው የምትንቀሳቀስ ያለው። ምናልባት ይሄ ነገር ቀጥታ አንተ ጋራ በቀጥታ ግንኙነት ይኖራል በዚህ ከተማ ላይ በሚደረጉ እንቅስቃሴዎች ከህዝቡ ጋራ። ከዚህ በፊትም ሰልፍም ህዝባዊ አመፅም በፖለቲካ ፓርቲዎች ውስጥ ሆኖ ሰላማዊ ትግል ብዙ ተሞክሯል፣ አንተ በነበርክባቸው የተለያዩ ፓርቲዎች ማለት ነው። አሁን ይሄንን ህዝባዊ ስብሰባ ለምንድን ነው ያሰባችሁት? ምንድን ነው ከጀርባው ያለው ዓላማው? ምንድን ነው ህዝቡ ምንድን ነው ማወቅ ያለበት በዚህ በህዝባዊ ስብሰባ ጉዳይ? እንግዲህ በሚገርም ሁኔታ የሁሉ መከራ እየወረደ ኢትዮጵያ ህዝብ ላይ ሁላችንም ላይ ላለፉት 5 ዓመታት ማለት ይቻላል እንግዲህ ይህ መንግስት አሁን አገሪቱ እየመራ ያለው መንግስት ወደ ስልጣን ከመጣ ከዛም በፊት ደግሞ ለውጥ ተብሎ ከተጀመረም ጀምሮ ይሄ ነው የሚባል ሰላማዊ እንቅስቃሴ አልነበረም፣ አልተደረገም። ማድረግ ሳንፈልግ ቀርተን ሳይሆን ሞክረንም እናውቃለን። ለምሳሌ 2016 ዳር 30 ጦርነት ይቁም፣ ሰላም ይስፈን የሚል እንቅስቃሴ ተጀምሮ ነበረ። ግን ብዙም ሩቅ ሳንሄድ አዘጋጆቹ ወደ እስር ቤት ተጋዘን፣ ሰልፉም የታለመለትን ግብ ሳይመታ ቀረ ማለት ነው እና የአፈና ጊዜ ነው፣ የአፈና ዘመን ነው ያለው። ልም ያለ ከባለፈው ህወሓት ኢህአዴግ አገዛዝ ዘመን በከፋ ምንም አይነት ትግል ማድረግ የማይቻልበት የአፈና ዘመን ነው እየገፋን ያለ ነው። እንደዛም ሆኖ በተለያየ መንገድ ድምፃችንን ስናሰማ ነበር። በተለይ ማህበራዊ ሚዲያው ላይ እያንዳንዷ የምትፈጸም ህዝብ ላይ የምትፈጸምን ግፍ እና መከራ እያወገዝን ያጋለጥን ሚዲያው ላይ ቆይተናል። አሁን ያን እንትን ወደ መሬት የማውረድ አንድ ምዕራፍ ነው ማለት ነው። ትግሉ ከአየር ወደ መሬት የማውረድ ጉዳይ ነው እና ከባድ ነው። እንግዲህ በእነሱ ፍቃድ አይደለም የምንሄደው፣ በህግ በሚያዘውና በሚፈቅድልን መንገድ ነው የምንሄደው። ጠይቀናል። ምርጫ ቦርድም ጊዜው የምርጫ እንደመሆኑ መጠን እኛ አሁን ያለው ሁኔታ ለምርጫ ምቹ ነው ብለን አናምንም። ግልጽ ነው። እንኳን ለምርጫ ለመኖር አስቸጋሪ
ፖለቲካዊ ሁኔታ ነው ያለነው ውስጥ ነው ያለነው። ስለዚህ ትግሉን ወደ መሬት የማውረድ ጉዳይ ነው የሚሆነው ማለት ነው። እነሱ ፈቀዱም አልፈቀዱ ህግ የሚፈቅድልን እስከ መጨረሻው እናደርጋለን። ትግሉን አንድ ደረጃ ወደ ላይ ከፍ እናደርገዋለን ማለት ነው። ስለዚህ ዓላማው ይሄ ነው። ከህዝባችን ጋር እንነጋገራለን፣ ከህዝባችን ጋር እንመክራለን። ፓርቲያችን ከሌሎች ወንድሞች ጋር ከሌሎች አጋር ፓርቲዎች ጋር ሆኖ ትግሉን ለመምራት ዝግጁ ነው። ትግል ያስፈልጋል። እንደተባለው ምርጫ ቅንጦት ነው በዚህ ሀገር። ከዛ በፊት መከፈት ያለባቸው በሮች፣ መስፈን ያለበት ሰላም አለ። መተማመን ያስፈልጋል። ዜጎች ደህንነታቸው ሊጠበቅ ይገባል። ስለ ምርጫ ከማሰባቸው በፊት መኖራቸውን ማረጋገጥ አለባቸው። ስለዚህ እነዚህ ሁኔታዎች እንዲሆኑ መሬት ላይ እንድናያቸው ለምርጫው አስቻይ ሁኔታ እንዲፈጠር የመታገያ መድረክም ነው ማለት ነው። ህዝብ ጋር ሁነን ድምጻችን የምናሰማበት አስቻይ ሁኔታ እንዲፈጠር ግፊት የምናደርግበት መድረክ ነው። ከዚህ በኋላ ህዝብ ጋር የምናደርጋቸው ውይይቶች ሰላማዊ ሰልፍም ሌሎችም የትግል እንትኖችን ወይም ህጋዊ የትግል መንገዶችን ተጠቅመን ድምጻችን እናሰማለን። ስለዚህ ሁኔታውን ለማስቀየርም ምቹ ሁኔታ ለመፍጠርም እንዲሁም የዜጎች ሞትና ጦርነት እንዲቆም እነዚህን አገር ላይ ሁሉ ውድመት ያደረሰው ጦርነት ቆሞ ችግሮች በሰላም ተፈተው ወደ ምርጫ እና ሰላማዊ ምርጫ የምንሄድበት ሁኔታ እንዲፈጠር ጭምር ነው እነዚህ መድረኮች የምንጠቀምባቸው። ስለዚህ ህዝብን እናዳምጣለን። እኛ ያልነው ብቻ ሳይሆን ህዝብ ራሱ ምንድን ነው የሚለውም አገዛዞችም እኛም አገዛዙ እኛም በምንሰማበት ሁኔታ ነው መድረኮቹን የምናዘጋጀው። ስለዚህ ከህዝብ ጋር ልንገናኝ ነው ማለት ነው። ትግሉን ወደ መሬት እናወርደው ነው። መልካም። ብዙ ችግሮች ነበሩ ከዚህ በፊትም እናንተ ጋራ ቤት የፈረሰባቸው በመቶዎች የሚቆጠሩ ሰዎች በሌላም በደል የደረሰባቸው እስቲ ድምፅ ሆኖን ብለው ወደ ቢሮአቸው የመጡበት ጊዜም ነበረ። ያለው የኢትዮጵያ ህዝብ ችግር ብዙ ነው እንደሚታወቀው። በተለይ አዲስ አበባና ቢሮአቸው ባለበት ቦታ ብዙ እንቅስቃሴዎች አሉና ይሄን ነገር ቀደም ብላችሁ ለምን ማድረግ አልጀመራችሁም ነበረ? ከህዝብ ጋር መወያየት ነገሮች ሳይብሱ አንድ ላይ ሆኖ አንዳንድ ውሳኔዎችንም ለማስቀየርም ከህዝብ ጋር ውይይቱ በማንኛውም ሰዓት መሆን ይችላል ነበር። እውነት ለመናገር የዘገየ ነው። እውነት ትግሉ የዘገየ ነው። ይሄ የራሱ ምክንያት አለው። አንዱ የአፈናው ነው። አንዱ ምክንያት እሱ ነው። ሁለተኛው የራሳችንም በውስጥ የምንሰራቸው ስራዎች ነበሩ። ጉባኤ ነበረን። ተወሰነ በሞከርንበት ጊዜ ደግሞ ፓርቲው ላይ የደረሰውን አደጋ ታስታውሳላችሁ። ከፍተኛ አመራሩ እስር ቤት የገባበት ሁኔታ ነበረ። አልሞከርንም ማለት አይደለም፣ ሞክረናል። በሞከርን ጊዜ የተወሰደውን እርምጃ ኢትዮጵያ ህዝብ ያውቃል። እንደዛም ሆኖ ግን በቂ ነው ብዬ አላምንም። ዘግይተናል። ነገር ግን ዘግይተንም ቢሆን አሁን ጀምረነዋል። ስለዚህ የኢትዮጵያ ህዝብ ከጎናችን ቁሞ አላማችንን የጋራ አላማ ነው ያለን። መድኃኒታችን ትግል ነው። ምንድነው? በትግል ነው። ሌላ ምንም አማራጭ የለም። አገዛዙ ወደየት እየወሰደ እንዳለ ይታወቃል። ሌላ አማራጭ የለም። ስለዚህ ቢዘገይም አሁን ጀምረነዋል። ከዚህ በኋላ የሚቆምበት ሁኔታ አይኖርም ማለት ነው። አሁን ሰሞኑን ምናልባት ወደ ወይዘሪት መስታወት ልምጣ። ተፎካካሪ ፓርቲዎች ናቸው በየጊዜው መንግስት ጥፋት ያጠፋል፣ እኛ ደግሞ የተሻለ እንሰራለን ብለው የህዝብ ድምፅ ሊያሰሙ የሚገባቸው ተፎካካሪ ፓርቲዎች ናቸው ተብሎ ይታመናል። እና ሰሞኑን በቢቢሲ ያወጣው አንድ ዘገባ ነበረ። ለምሳሌ በጦርነቱ በአማራ ክልል ላይ በሚደረገው ጦርነት ወታደሮች፣ የመከላከያ ሰራዊት ወታደሮች ብዙ ሴቶችን ደፍረዋል የሚል ነው። ደፍረዋል ብቻ ሳይሆን ለበሽታ የተዳረጉ አሉ፣ ላላስፈላጊ ለድንገተኛ እርግዝና እንደዚሁም ለከባድ ህመም የተጎዱ አሉ። ከትናንሽ ልጆች ሳይቀር ከባድ የሆነ ጾታዊ ጥቃት ተደርሷል ብሎ የሕክምና ባለሙያዎችን እንዲሁም ደግሞ የአካባቢው ማህበረሰብ እዛ ቦታ ላይ ጥናት አድርጎ ያወጣበት በጣም አስደንጋጭ የሆነ ሪፖርት ነው። ምናልባት አንቺም እንደ ሴቶችና ወጣቶች ክፍል ኃላፊ ይሄን ነገር እናንተ እንዴት ታዩታላችሁ? በዚህ ጉዳይ በሚደረጉ ጦርነቶች እና በማንኛውም ነገር በተለይ ሴቶች ልጆች ላይ የሚመጡ ተጽዕኖች የጦርነት ሰውነታቸውን አንድ የጦርነት አካል አድርጎ ማዋረድ እና መድፈር
ይሄንን እናንተስ እንደ ፓርቲ ያላችሁ አቋም ምንድነው? እንደው የተሰማሽንም ነገር እስቲ ያካፍልኝ። እሺ ምንድነው በቃ ጦርነት የጦርነት ውጤቶች እኒ ናቸው። እኛ አስቀድመን ነው ወደ ጦርነት መንግስት እንዳይገባም ስንቃወም የነበር ነው። ጦርነት ውስጥ አንዴ ከተገባ በኋላ ግን ምንም መያዣው ነው የሚያጥረው። አሁንም እየሆነ ያለው ሴቶች ላይ እየደረሰ ያለው በሰሜኑ አካባቢ ይሄው የዚሁ የስርዓቱ ጦርነት ወዳድነት ውጤት ነው። ምክንያቱም ስልጣኑን ለማስረዘም አምባገነኖች ይሄ ነው አንድ የስልጣን ማራዘሚያ መንገድ ብለው የሚመርጡትና ማለት ነገሮችን አቀዝቅዘው ወይ ደግሞ በንግግር በድርድር መፈታት የሚችሉትን ያከሩና ወደ ጦርነት ይገባል። ይሄው ተሳካለት። ቀድሞ ከህወሓት ጋር ነበረ፣ ከዛ ቀጠለ ወደ አማራ ክልል ተገብቷልና ምንም የሚጠበቅ ነው። ከዚህ በላይ እንደውም እነዚህ የወጡ ሴቶች ምናልባት እድለኞች ናቸው። የጦርነት ህገ ደንብም እኮ አይደለም። ጦርነት እኮ ሀገራት ያደርጋሉ፣ ስህተት ነው። በተለይ የእርስ በርስ ጦርነት ፈጽሞ ሀገር የማጥፋት ሂደት እንደሆነ እናውቀዋለን። ግን ከዛ ውጪ በጦርነት ገጥሞ ወታደር እዛ ሊዋጋ ሄደ ወታደርን መግጠምና ንጹሃንን ሄዶ መድፈር ግን በጣም ይለያያል እና ይሄ እንዴት ነው መታየት ያለበት? ይሄ እኮ ትልቅ ወንጀልም ስለሆነ ነው ያነሳሁት። እንደ አንድ የጦርነት አካል ተብሎ በቀላሉ የሚታለፍም ስላልሆነ ማለት ነው። ኦኬ እንትን ሞራል ይጠይቃል እኮ ሰራዊቱ ሞራል አለ ወይ? መንግስት በራሱ የላካቸው ያሰማራቸው መንግስት ራሱ ሞራል አለው? አሁን የሞራል ጥያቄ ነው ያልሽው። ምናልባት ቅንጦት ሊሆን ይችላል። ያ ማለት በደናው ጊዜ የነበረ ጦርነት እንበለው፣ የጦርነትም እንግዲህ ቅንጦት አለው እንበለው፣ በሰላም የሆነ እና ይሄ ሞራል የሌለው ሰራዊትና ሞራል የሌለው መንግስት ፈጽሙት ነው። ምክንያቱም ምንም አይነት ሰብአዊነት የለም። ሲሰማሩ የሚነገራቸውን ወይ ደግሞ አጥፉ የሚባሉትን ወይ ደግሞ ከነጭራሹ አይደል እናቶችም ሴቶችም እንዳይኖሩ የሚደረግበትም ወይ ሊኖር ይችላል። እንደኔ ግምት ምናልባት የዘር ማጥፋትም ሊሆን ይችላል እና እንትን ነው ይሄ አፈታቱ በጣም ይለያያል። ጦርነቶች ሁሉ ጦርነቶች አይደሉም። ለዚህ ይመስለኛል እንጂ የጦርነት ለምሳሌ ከታጠቀ ኃይል ጋር ታግሎ ማሸነፍ ጀግንነት ነው አይደለ? ግን ደግሞ ሴቶችን እናቶችን ሄዶ መድፈር ደግሞ ይሄ ጤናማነት አይደለም። ማለት የታጠቀውን ይሸሽና ሰፈር ሄዶ ከእናቶችና ከሴቶች ጋር ያውም ይሄን ሁሉ ደባ መፈጸም እኔ ማለት ጤናማነትም አይመስለኝም፣ ሰዋዊነትም አይደለም። ከሰውነት ዝቅ ማለት እንስሳዊነት ነው ብዬ ነው የምገልጸው። በእርግጥ እናንተ ያው መንግስት ልክ አይደለም ብላችሁ በየጊዜው የምታወጡት መግለጫ አለ። ግን በዚህ ጉዳይ ላይ በተለይ በዚህ ጉዳይ ላይ ልታደርጉት ያሰባችሁት ነገር አለ ወይ? መንግስትን ተጠያቂ የምታደርጉበት? ያው እንግዲህ ከፖለቲካ ፓርቲ አመራሮች ጠይቀው የምንጠብቀው እንደዚህ አይነት ነገር ነው። ህዝቡ ሲጎዳ የህዝቡን ጉዳት ይዞ የሚከራከር የሚከስ የሚጠይቅ እና በሂደትም ደግሞ የተሻለ መንግስት የሚመሰርት ነው እና ምን ለማድረግ አስባችኋል? ምናልባት በእርግጥ አጭር ጊዜ ነው ተነጋግራችሁበት ከሆነ አላውቅም፣ ግን እንደ ፓርቲ ልታደርጉ የሚገባችሁ ነገር ግን ይኖራል ብዬ ነው የማስበው። መፍትሄው እንግዲህ ስርዓቱን መቀየር ነው እኛ ምንችለው። ምክንያቱም የውጭ ኃይሎችን ከውጭ ኃይሎች መፍትሄ አንጠብቅም። እነሱም ከራሳቸው ጥቅም ጋር ነው። ስለዚህ ምንድነው የራስን ችግር በራስ መፍታት በሚለው ያ ደግሞ ህዝቡን ማንቃትና ለየትኛውም ችግር መፍትሄ አለው። ስለዚህ መፍትሄው ደግሞ መታገል ነው፣ መደራጀት፣ መታገል፣ መጥፎ አገዛዞችን ከራስ ላይ አውልቆ መጣል። ያኔ ነው ሰዎች ቅድም እንዳልሽው ለዛ ዘግናኝ የሆኑ የሴቶች ጥቃቶች ወጣቶች አይደለ ወደ መከላከያም እኮ የሚላኩት እኮ ወጣቶች ናቸው። ሳይፈልጉ እየታደኑ ፈልገው ለሀገሬ ብለው አይደለም እኮ የሚዘምቱት።
አጠቃላይ ህዝቡ የሚቀምሰው ይሄ ስቃይ ማለት የሚቀልለት ይህ ስርዓት አላስፈላጊ የሆነ ስርዓት ሲገረሰስ ነው። ያ ደግሞ መደራጀትና ምንድነው ወደ ትግል ገብቶ የትግል ስልቶችን መርጦ የትኛው ያስኬደኛል በዚህ ዘመን መጀመሪያ ስርዓቱ ምን አይነት ነው፣ ከዛ በኋላ የትኛውን የትግል ሰላማዊ የትግል ስልት ልምረጥ ብሎ ከዛ በኋላ ከኛ ጋር በመሆን ይሄንን አላስፈላጊ የሆነ ስርዓት ካወረዱ በኋላ ያኔ በሰላም እንደ ሰው ኖረን እናልፋለን ብዬ አስባለሁ። መልካም አቶ ናትናኤል ወደ አንተ ልምጣ። አሁን እንግዲህ እዚህ ላይ ሀሳብ ልሰጥበት ትችላለህ። የቢቢሲው ዜና ላይ አይተው ከሆነ ሀሳብ ልሰጥበት ትችላለህ። ሀገር ያስደነገጠ ጉዳይ ስለሆነ ማለት ነው። ከዛ ውጪ ግን ይሄ አሁን ህዝባዊ ስብሰባ ብላችሁ የጠራችሁት እየጠየቃችሁ ያላችሁት ስብሰባ ምንድን ነው የሚመስለው? አንድ ቦታ ነው? በየወረዳው ነው? በየከተማው ነው? ትልቅ ነው ወይስ እንደው በትናንሹ ነው ልትሄዱበት ያሰባችሁት? ስለሱም እስቲ ጠለቅ ያለ መረጃ ስጠን። የሰማነው ነገር በጣም ዘግናኝ ነው፣ የሚያሳዝን ነው። መከበር ያለባቸው በዜግነታቸው በክብር በኩራት መኖር ያለባቸው ዜጎች ላይ እየተፈጸመ ያለ ደባ ነው። ነገ ከባድ የህይወት ውስብስብ ህይወት እንዲገፉ የሚያደርግ ኢሞራላዊ ነገር ነው እየተፈጸመ ያለው። እንግዲህ ጦርነት፣ ግጭት ሊኖር ይችላል፣ ግን ይህን ያክል ግፍ ሴቶች፣ ወጣቶች ላይ የሚፈጸመው ግፍ የሚያሳዝን ነው። መፍትሄው እንግዲህ ምንም ግልጽ ነው። እንደ ፓርቲ ይህን ግፍ የፈጸሙ ይህን ነውር የፈጸሙ ሰዎች ወታደር የሚሆኑ መጠየቅ አለባቸው ብለን ነው የምናምነው። ከዚህ በፊት በተለያየ ጊዜ ዜጎች ላይ የጦር ወንጀል የፈጸሙ ባለስልጣናት ቁንጮቹን ባለስልጣናት ጨምሮ በዚህ እንትን ውስጥ ከፍተኛ ሚና አላቸው የምንላቸውን መንግስት ኃላፊዎች፣ ጸጥታ ኃላፊዎች የክስ አቤቱታ እስከ ማቅረብ ደርሰናል። ወደፊት ይሄ አልተፈጸመም። ምክንያቱም የፍትህ ስርዓቱን የሚመራው ራሱ ይሄን ወንጀል የሚፈጽመው አካል ነው። ወደፊት የፍትህ ስርዓት ሲኖር፣ ትክክለኛ ፍትህ ሲኖር ዛሬ ጊዜ አለኝ ብሎ ይህን ግፍ የፈጸመ ይህን ወንጀል የፈጸመ በፍርድ ፊት እንደሚቆም እናምናለን። ለዛም እንታገላለን። ከሰልፉ ጋር ከስብሰባዎቹ ጋር በተያያዘ እንግዲህ አሁን ያሰብነው እንግዲህ ትግሉን ወደ መሬት ማውረድ አለብን። ምንታገለው ፈልገን ወይም መታገል ፈልገን አይደለም፣ ችግር ስላለ ነው የምንታገለው። በትግል የምናስወግደው እንቅፋት ስላለ ነው። ስለዚህ ያን በሰፊው ነው ማድረግ ያለብን። ህዝባችን ማነቃነቅ አለብን። ህዝባችን ድምፁን ማሰማት አለብን። ከህዝባችን ጋር ቁመን የህዝባችንን ስሜት መስማት አለብን። ስለዚህ በሰፊው ነው ያሰብነው። አንድ ከተማ አይደለም፣ ብዙ ከተሞች ላይ ነው ያሰብነው። በተከታታይ ከተሞች ላይ እናደርጋለን። ከህዝባችን ጋር እንወያያለን። ድምፃችን በጋራ እናሰማለን። ህዝባችን የሚሰጠንን ምክርም ድጋፍም እንሰማለን። በሰፊው ደግሞ ህዝባችን ከኛ ጎን በአባልነትም በደጋፊነትም ገብቶ ፓርቲውን እንዲያጠናክር ጥሪ እናደርጋለን። ሰፊ የሆነ ዘመቻ እናደርጋለን። ስለዚህ ፓርቲያችንም የማጠናከር አንድ አካል ነው ማለት ነው ህዝባዊ ስብሰባው። ስለዚህ ሰፋፊ ስብሰባዎች ነው የምናደርገው። አንድ ከቦታ አይደለም፣ ብዙ ቦታዎች ላይ ስብሰባውን የማድረግ እቅድ ይዘናል። መልካም። ከስብሰባውን ባሻገር ሰሞኑን ደግሞ በተለያዩ አካባቢዎች ሰልፎች እየተካሄዱ ነው። እንደምታውቁት አመጾች፣ ሰልፎች እየተካሄዱ ነው ያሉት። እንደሚታወቀው ኢትዮጵያ ውስጥ ብዙ የተቆጣ ማህበረሰብ ስላለ የሆነ ቦታ ከተጀመረ ነገሮች ይስፋፋሉ። ብዙ ቁጣና ብሶት ያለበት ማህበረሰብ እንደሆነ ይታወቃል። ይህም ወደ አደገኛ ነገር ውስጥ እንዳይሄድም ያው ጥንቃቄ ይፈልጋል። ነገሩን ደግሞ በስነ ስርዓቱ እየመሩ ወደ ትክክለኛ የፖለቲካ ለውጥ የሚመጣበትን እንቅስቃሴ ማሰብ ደግሞ የእናንተ ኃላፊነትም ይመስለኛል እና ምናልባት ያያችሁት ነገር የህዝቡ አመፅ የሚያነሳው ጥያቄ እናንተ በዚህ ጉዳይ ላይ የምትሳተፉበት ወይም የምታግዙት ነገር አለ ወይ እንደ ፖለቲካ ፓርቲ?
እውነት ለመናገር የህዝቡ ቁጣ የህዝቡ እንደዚህ በአደባባይ መውጣት በተለይ ተማሪዎች መውጣት የዘገየ ነው ብለን ነው ምናምን በጣም በዚህ ሀገር ግፍ ከመብዛቱ የተነሳ እንደ ሀገር እስካሁን መቀጠላችን በራሱ የሚገርም ነው። በእግዚአብሔር ፍቃድ ነው የምንኖረው ማለት ይቻላል። ስለዚህ የዘገየም ቢሆን አሁን በጣም ትንንሽ ከሚመስሉ ግን መሰረታዊ ከሆኑ ጥያቄዎች ትግል እያደረገ ነው ወጣቱ። ይህን ፓርቲዎች እንግዲህ ህዝብ ድምፁን ማሰማት ሲጀምር ከህዝብ ጎን መቆም ነው እና የህዝቡን ጥያቄ አደራጅቶ ቅርጽ አስይዞ የመምራት ኃላፊነት ፓርቲዎች ላይ ነው የሚወድቀው እና ፓርቲዎች የህዝቡን ጥያቄ በማንገብ የህዝቡን ጥያቄ በቅርጽ በማስያዝ ኢህአፓ ብቻ አይደለም፣ ሌሎቹም ፓርቲዎች በጋራ ሀገራችን ካለችበት መከራ ለማውጣት በጋራ መቆም አለብን፣ መነጋገር አለብን። ህዝብ ከቀደመ እኛን ከቀደመ ሀገር አደጋ ላይ ነው የምትወድቀው ማለት ነው። ስለዚህ የማንቆጣጠረው ወደማንፈልገው አቅጣጫ የሚሄድ ህዝባዊ እንቅስቃሴ ወይም አመፅ እንዳይኖር ቀድመን አቅጣጫ ማሳየት አለብን፣ ትግሉን ቅርጽ ማስያዝ አለብን ብዬ አምናለሁ። ለዚህ ደግሞ ፓርቲዎች መነጋገር መቀራረብ አለብን፣ በጉዳዮቹ ላይ መነጋገር አለብን፣ በችግሮቻችን ዙሪያ በመፍትሄዎቹ ላይ መነጋገር አለብን። ህዝቡ ትግሉን አጠናክሮ መቀጠል አለበት። ኃላፊነት በሚሰማው መንገድ በየአካባቢው ዛሬ ዩኒቨርሲቲ ተማሪዎች የተወሰኑ መፈክሮችን በማንሳት የተወሰኑ አጀንዳዎችን በማንሳት ነው እንቅስቃሴ የጀመሩት። ግን ኢትዮጵያ ላይ ያለው መከራ ችግር ይሄ ብቻ አይደለም፣ ወይም ደግሞ የተማሪዎች ብቻ አይደለም። ትውልድ ገዳይ የሆነው እናስታውሳለን። ወጣቶችን ወደ ጦርነትና ወደ ስደት ሰለባ ያደረገ የትምህርት ፖሊሲ ነው ያለው እና ትምህርት ሚኒስቴር የሚመራው ገዢው ፓርቲ ነው። ዳውን ብርሃኑ ሲሉ ሰምተናል። ብርሃኑን ወደ ስልጣን ያመጣው እና የትምህርት ፖሊሲውን የሚመራው የዶክተር አብይ መንግስት ነው። ስለዚህ የአገዛዙ ችግር ነው፣ የአንድ ሚኒስቴር መስሪያ ቤት ወይም የአንድ ሰው ችግር ብቻ አይደለም እና ስርዓቱ ነው ዳውን መባል ያለበት ብለን ነው የምናምነው እና ሲስተማቲክ ነው ችግሩ እና ይህ ብቻ አይደለም። ከትምህርት ጋር የተያዙ ችግሮች ብቻ አይደለም። ኢኮኖሚ፣ ማህበራዊ፣ አጠቃላይ ሀገራችን ያለችበት ፖለቲካዊ ቀውስ እንቅልፍ የሚያስተኛ አይደለም። ሁላችንም ግን ደግሞ በሰለጠነና ኃላፊነት በተሞላው መንገድ መታገል አለብን፣ መተባበር አለብን። እንቅስቃሴውን ትግሉን ከፊት ሆነን ብንመራ ፓርቲዎች መነጋገር አለብን የሚል እምነት ነው ያለኝ። ይህን እንሰራለን። ፓርቲያችን በከፍተኛ ኃላፊነት ስሜት እየተንቀሳቀሰ ነው፣ እየሰራ ነው ያለው ሌት ተቀን። መልካም። ምናልባት ወደ ወይዘሪት መስታወት ከመሄድ በፊት በቅንጅት ላይ አንድ ላይ ሆናችሁ ተቀናጅታችሁ ስትመጡ ወደ 5 ፓርቲ ብዙ ሰዎች ይሄ ነገር ጥሩ ነው የሚል ነገር አንስተው ነበረ። ወደ 5 ፓርቲ ነበራችሁ ስትመጡ የነበራችሁት። ከዚያ በኋላ ሌሎችም እየተጨመሩ ነው የሚል ነገር እየሰማን ያለ ነው። ግን በመሀል አሁን ሰሞኑን ደብዳቤ ሲወጣ ለቅንጅት ደብዳቤ ሲወጣ እናት ፓርቲ ከዛ ላይ ተቀንሶ ወደ 4 እንደተመለሳችሁ ሰምተናል እና አሁን እናት ፓርቲ ደግሞ አንድ ትልቅ ተጽዕኖ ፈጣሪ ፓርቲ ነው። በተለይ ከእናንተ ጋር ሲቀናጅ፣ ከሌሎቹ ጋር ሲቀናጅ በዚህ አሁን ባለንበት ሁኔታ ላይ ብዙ ለውጦች ታመጣላችሁ ተብሎ ሲታሰብ ለምንድን ነው የሚለውን መቼ ምናልባት ውስጡን በደንብ አታውቁ፣ ምናልባት አሻጥራለሁ ወይስ ተገቢ የሆነ ነገር ነው ወይ በእናት ፓርቲ ላይ የተደረገው ቅንጅታችሁ እንዲቀነስ የተደረገበት ምክንያት? ግልጽ ነው እንግዲህ እናት ፓርቲ የተቀነሰው የተለየ ችግር ኑሮበት አይደለም ብለን ነው የምናምነው። በቅርብ መረጃዎችን እንደሚከታተል አብሮም እንደሚሰራ ፓርቲ እያንዳንዱን እንቅስቃሴ እናውቃለን እና መረጃም አለን። ስለዚህ መሰረታዊ የሆነ የቅንጅቱ እንዳይደረግ ወይም ከቅንጅት ጋር አብረው እንዳይቀጥሉ የሚያደርግ ስህተት ማሰራር አለ ብለን አናምንም። እንግዲህ ከጀርባ ቅንጅትን የማይፈልገው
ትብብርን የህዝቦችን የፓርቲዎችን አንድነት የማይፈልገው ኃይል ከጀርባ እጁ አለበት ብለን ነው የምናምነው። የዛ ውጤት ነው ብለን ነው የምናምነው እና ቅንጅት ለዚህ ሀገር አስፈላጊ ነው። ፓርቲዎች ተመሳሳይ ዓላማ ይዘው ነገር ግን የተለያየ በግለሰቦች ይጎም ሊሆን ይችላል፣ በሜዳው በትግል ሜዳው ወይም በፖለቲካ ምህዳሩ አስቸጋሪነት ሊሆን ይችላል። የተለያየ ቦታ ሆነው ጉልበትም አቅምም የሚበታተንበት የሚባክንበት ከዛ ደግሞ ለምሳሌ በምርጫ 2013 ያየ እንደሆነ ብዙ ቦታ ቀርበው ወይም ተመሳሳይ ዓላማ ያላቸው ድርጅቶች ግን በተለያየ መንገድ ተወዳድረው እርስ በርስ ተወዳድረው የህዝብ ድምፅ ባክኗል። በዛ ምክንያት አገዛዙ ተመርጧል ማለት ነው። ብልጽግና ሾልኮ አልፏል እና መተባበራችን ብዙ ጥቅም አለው። ዛሬ አብረን ለመታገል እንቅፋታችንን ለዲሞክራሲያዊ ምርጫ፣ ለዜጎች ደህንነት፣ ለሀገር ሰላም እና ለዜጎች ሞት ምክንያት የሆነውን ስርዓት ለመታገል ይጠቅመናል። ከዛ አልፎ ደግሞ በሰላም ምርጫ ማድረግ ከተቻለ ሁኔታዎች አስቻይ ሁኔታ ተፈጥሮ መወዳደር ከቻለ ደግሞ ድምፅ እንዳይባክን በማድረግ ኢትዮጵያ ህዝብ ድምፅ እንዳይባክን በማድረግ በምርጫው አሸናፊ ሆኖ መውጣትና ለኢትዮጵያ ህዝብ አማራጭ ኃይል ሆኖ መገኘት መንግስት ስልጣን መያዝ ዓላማ ያደረገ ነው ትብብራችን፣ ቅንጅታችን። ስለዚህ ይህን ዓላማ የተረዳው አገዛዝ ከኋላ እንዳንቀናጅ ወይም ደግሞ ቅንጅታችን እንዳይሰምር እንቅፋት እየሆነ ነው ብለን ነው የምናምነው። ይህን ወደፊት እንግዲህ የግድ የምርጫ ቦርድ ሰርቲፊኬትን መያዝ ለመተባበር ግድ አይደለም። ችግሩ ነው አንድ የሚያደርገን። ስለዚህ ከምርጫ ቦርድ ሰርቲፊኬት ባሻገር አንድ ላይ ቁመን የምንታገልበት ሁኔታ ስላለ እነዚህን አማራጮች ለማየትም እየሞከርን ያለ ነው። ስለዚህ ብዙም ተጽዕኖ ያደርጋል ብለን አናምንም። ያው ጫናው ከዚህ ከጀመረ ከዚህ በኋላም እንደገና በጣም እየባሰ ይመጣል ተብሎ ስለሚታሰብ ነው። ምናልባት ይሄ ስብሰባ ስትጠሩ ተቀባይነት አግኝታችኋል ወይስ ምን ላይ ነው ያለው? ምክንያቱም በቀላሉ ተቀባይነት ያገኛሉ። እናንተ ታች ወርዳችሁ ከማህበረሰቡ ጋር በየአዳራሹ ስብሰባ ስታደርጉ አንዳንድ ቦታም በጣም ትልቅ ስብሰባ ነው ያሰባችሁ፣ ትላልቅ አዳራሽ ላይ። ይሄ ህዝቡ የተቆጣው ያዘነው ብሶት እንትን ያለው ማህበረሰብ ተሰብስቦ ጥያቄን ብሶትን አውራ በሚባልበት መድረክ ላይ ብዙ ነገሮች ሊኖሩ ስለሚችሉ መንግስትም ሊፈራ ስለሚችል ቁጣ ከዛ ይነሳል ብሎ ሊፈራ ስለሚችል ይፈቅዳል ወይ ወይም የመፈቀድ እድሉ ምን ያህል ነው የሚለውን እስቲ ወይዘሮ መስታወት። አይደለም ሲምፕልም ይሆናል ብለን አናስብም። ምክንያቱም ሰው ብሶት ውስጥ ነው ያለው። መውጫ ከኑሮ ውድነቱ እንደገና ደግሞ ከሱ አልፎ አሁን የመኖር እና ያለመኖር ወጥቶ የመግባት ዋስትና እንኳን የሌለው ህዝብ ነው አሁን የኢትዮጵያ ህዝብ። የኑሮ ውድነቱ ጥያቄ በፊት ላይ ስንጠይቅ ዲሞክራሲ እና ሰብአዊ መብቶቻችን ይከበሩ እያልን የቅንጦት ጥያቄዎችን ጠይቅ ነበረ። ከዛ እንደገና አልፎ ተርፎ አሁን ላይ መሀል ላይ ደግሞ ምን መጣ? የኑሮ ውድነቱ መጣ። አሁን ደግሞ እሱም ሰው አንድ ወጥቶ እየጠየቀ ስላልሆነ በአግባቡ እያስኬደው ስላልሆነ ተሰባስቦ እየተቃወመው ስላልሆነ ደግሞ ወዴት ሄደ? አንድ ሌላ ደግሞ ስቴጅ አደገ። እሱም ወጥቶ ያለመግባት ዋስትናችን በጣም የተገፈፈበት ሰዓት ነው እና ሰው በጣም መሮታል። በህይወት የመኖርና ያለመኖር ደግሞ ከባድ ነው። ኑሮ ነገ ያልፋል ብሎ ግን ደግሞ ራሱ ካለፈ ነገ ላየው ነው ይሄ ሰው ይሄ እኛ። ስለዚህ አሁን ትልቁ እንትን ላይ ደርሰናል። ህዝቡ እውነትም ተገፍቶ የሚወጣበት ሰዓት ነው። አዳራሾችም ኢቨን በአለፈው ጠቅላላ ጉባኤያችንን ስናካሂድ አዲስ አበባ ላይ ተከልክለን አዋሳ ላይ ያካሄድነው ስብሰባም አንድ ማሳያ ነው። አሁን ደግሞ የበለጠ ወደ ምርጫው እየቀረብን ስንመጣ ግን ብዙ ትግሎች ያስፈልጉናል። እኛም ለሱ ተዘጋጅተናል። እንግዲህ ቀላል ነገር ይጠብቀናል ብለን አናስብም። ምክንያቱም ፈሪ መንግስት ነው። ሲጀመር የመንግስትነት ክራይቴሪያንም አያሟላ። መንግስት ለመባል አንድ
ገዢ እንግዲህ ምን ብለን እንደምንገልጸው አላውቅም። ስለዚህ ይፈራል። የሰራቸውም ነገሮች ኮንፊደንስ ወይ ደግሞ ምንም በራስ መተማመን የለው። ሰው ነገ ሆ ብሎ በየትኛውም ዳይሬክሽን ሊወጣ ይችላል። እንደኛ ደግሞ ከፊት መጥቶ እንምራ ብሎ ዳይሬክሽን ሊያሳየው የወጣን ፓርቲ ደግሞ በብዙ ወይ ሊኮረኩመን ይችላል። ግን ደግሞ እሱንም ሳንረሳ እኛም ደግሞ ካለው አፍጦ እና አግጥጦ ከመጣብን ችግር አንጻር የትኛውንም ነገር ልንቀበል ዝግጁ ነን። አሁን እንደው ሰላማዊ ትግልን በለው እንጂ እናንተን ነፍጥ የያዘ የሚታገል አለ። እንደውም ነፍጥ የያዘው ቢያንስ የሚከላከልበት መሳሪያ አለው። ምክንያቱም ሰላማዊ ትግልን በሰላማዊ መልኩ የሚያስተናግድ መንግስት አይደለም ያለው። በዱላ ሊመልስላችሁ ይችላል፣ በእስር ሊመልስላችሁ ይችላል፣ በጥይት ሊመለስላችሁ ይችላል። እና እናንተም ወደ ጦርነት ነው እየገባችሁ ያላችሁ። ምን ያህል ዝግጁ ናቸው? እንደዚህ አይነት ነገር ስታስቡ እናንተም ብቻ ሳይሆን እናንተን ተከትሎ የሚመጣ ብዙ ማህበረሰብ ላይ ጉዳት ምን ሊያመጣ ይችላል? አሁን ጉዳቱን ሸሽታችሁ ፈርታችሁ ለውጥ አታምጡ አይደለም፣ ግን ምን ያህል ዝግጁ ናቸው ይሄን ነገር ፌስ ለማድረግ ለመጋፈጥም እንደው በተቻለ መጠን ብዙ ነገርም ደግሞ ሳይበላሽ መስመሩን ይዞ እንዲቀጥል እና ለውጥ እንዲያመጣ ለማድረግ ምን ያህል ዝግጁ ናቸው? እሺ ምንድነው ዝግጁ ነን። የትኛውም ኃይል ከህዝብ እንደማይበልጥ እናውቃለን። ዋናው ነገር ህዝቡን ከጎናችን መያዛችን ነው እንጂ የትኛውም የታጠቀ ታንክም ባንክም በእጁ የሆነን አምባገነን የምንጋፈጠው በሌላ አይደለም። የኛ የትግል ስልት ሰላማዊ ነው፣ ህገ መንግስታዊ ነው። የሚያስፈራን የሚያሰጋን ነገር የለም። ደግሞም ለውጦች ይመጣሉ ብለን እናስባለን። ስላልተሰራበት ነው እንጂ ሰላማዊ ትግል በኢትዮጵያ በነገራችን ላይ የከተማ ትግል እንጂ ሰላማዊ ትግል እስካሁን ድረስ ተካሂዶ አያውቅም ብዬ እንደራሴ አስባለሁ። በትክክል ኤክሰርሳይዝ አልተደረገም እና ግን ደግሞ ቢካሄድ በአግባቡ ቢሄድ ግን ንብረትም የሰው ህይወትም ሳይቀጥፍ ትልቅ ለውጥ የሚያመጣ ነው። ስለዚህ እኛ የህዝብን አትኩሮት ማለት ትኩረት በመያዝ ከጎናችን ህዝብን በማስከተል በአግባቡ ነው ታግለን ለውጥ ማምጣት። እነሱ የፈለጉትን አክሽን ሊወስዱ ይችላሉ፣ የሚጠበቅ ነው። ግን ደግሞ ሳንፈራ ትግሉን አሳልጠን ለመቀጠል ዝግጁ ነን። አደረጃጀታችሁ ጥሩ ነው። ሀገራዊ ፓርቲ እንደሆነ እናውቃለን። አሁን ይህ ስብሰባው በየአቅጣጫው በየአካባቢው እንደሆነም እናውቃለን። የታሰበው በሁሉም አቅጣጫ ነው ልታደርጉ ያሰባችሁት? ፓርቲዎቻችሁ ጽህፈት ቤት ወይም አባላት ባሉባቸው ቦታ ነው የታሰበው? እሱንስ ቢሆን ተቀባይነት አለው? አሁን አንድ ቦታ ላይ ብቻ ወይም ምናምን ነው እንጂ የሚደረገው በሁሉ ቦታ ያለው ኢትዮጵያዊ እየተነጋገረ የጋራ ነገር ሲያደርግ እያየን አይደለም። እና በዚህ ደረጃ ከሌሎች ክልሎች ውስጥ ክፍለ ሀገር ላይ ካሉ ጋራ በጋራ የመስራታችሁ ነገር እንዴት ነው? መስመር የያዘ ነው ወይ? ምናልባት ትልቅ ለውጥ እንዲመጣ ከተፈለገ መስታወት ወይዘሪት መስታወት መልሽልኝ እና ወደ ናትናኤልም ይህ ጥያቄ ይሄዳል። እሺ እኛ በምንችልበት ሁሉ ማለት ትግላችን ወደ መሬት ወርዶ ስራ ላይ ይውላል በምንልበት ሁሉ ወይ ደግሞ አስቻይ በምንላቸው ቃላቶች ደጋግመን ሁሌ ስንል በምንለው ቦታዎች ሁሉ ገብተን ምቹ ሁኔታዎችን ባገኘንበት ምቹ ቦታ ብቻም አይደለም ግማሽ ጥቅሞቻችንን ትተን ተጎድተንም ትግሉን ለማስኬድ ደግሞ ለማደራጀት ነው እኛ በተቻለን። ምክንያቱም ትግል ቅንጦት አይደለም። ምቹ ሁኔታ ስንል ተደላድሎ ኑ ታገሉ የሚባል የመዝናኛ ስፖርትም አይደለም ትግል እና ጥቅሞቻችንን ትተን ተጎድተንም ግን ደግሞ ለውጥ ለማምጣት በቻልናቸው ቦታዎች ሁሉ በእርግጥም ሀገራችን በአራቱ ዳይሬክሽን ጦርነት ነው። ምናልባት በአንጻራዊነት ደቡብ ላይ ሊሆን ይችላል ትንሽ የተረጋጋ የሚመስለው። ከዛ በተረፈ ግን ያው እንደምታውቂው ሰሜን በጠቅላላ ማለት ይቻላል ትግራይ፣ አማራ፣ በአጠቃላይ ሰሜን አካባቢ ላይ ጦርነት ነው። ግን ደግሞ በዋና ከተሞች ማለት መግባት በምንችልባቸው ቀዳዳዎች ሁሉ እየገባን
ትግላችንን ለመቀጠል ነው የኛ ሀሳብ። መልካም። እንደዛ ከሆነ መዋቅራችሁ ምን ያህል ጠንካራ ነው? አንድ ነገር ሲጠየቅ መቼም ከአንድ አካባቢ ብቻ ተነስቶ ጥያቄ መልስ ሊመለስ አይችልም። በየክልሉ በየትኛውም አቅጣጫ ላይ አደረጃጀትና መዋቅር አላችሁ ወይ? ብዙ ናችሁ ወይ? አቅም አላችሁ ወይ? የሚለውን ጥያቄ ነው የጠየቁት። ቴንኪዩ። ከመዋቅር አንጻር ካየሽው እንግዲህ በዚህ በአፈና ውስጥ ሆነንም ቢሆን ኢትዮጵያ ውስጥ የፈለገውን ማድረግ የሚችለው አንድ ኃይል ብቻ ነው፣ አገዛዝ ነው። አገዛዙ ስልጣን ላይ ያለው አገዛዝ ነው። በገንዘቡ ያልቻለውን በታንክ በጠመንጃ የሚፈልገውን ሁሉ የሚያደርገው አገዛዙ። እኛ በዚህ አፈና ውስጥ ሆነን ምንም በማያንቀሳቅስ ሁኔታ ውስጥ ሆነን በብዙ ጫና ውስጥ ሆነን መዋቅራችንን ዘርግተናል፣ አደራጅተናል። ሁሉም ክልሎች ላይ መዋቅር አለን። እንደ ኢትዮጵያ ሕዝብ መዋቅራችን ላይ ያለው አባላችንም የአገዛዙ ሰለባ ነው፣ የችግሩ ሰለባ ነው። ስለዚህ እየጠበቀ ነው የፓርቲውን አቅጣጫ የትግል አቅጣጫ ተከትሎ እሱን ለማስፈጸም በተጠንቀቅ ላይ ነው የሚገኘው። ስለዚህ የምንችለውን ውይይት አድርገናል፣ አባሎቻችን ጋር ተወያይተናል። ስለ ቀጣዩ ትግል ከቅርብ ጊዜ ማዕከላዊ ኮሚቴው ከመላው ሀገሪቱ የተወጣጣ ነው እንግዲህ መጥቶ በአጠቃላይ በፓርቲው ጉዞ የወደፊት ትግል እና አቅጣጫ ላይ ተወያይቶ ውሳኔዎችን አሳልፏል። ይህኛው አመራር ደግሞ እንግዲህ ወደየክልሉ ወደየመዋቅሩ ሲወርድ የሚያስፈጽመው በማዕከላዊ ኮሚቴ ምንድነው የተወሰነውን አጠቃላይ አቅጣጫ ይሆናል ማለት ነው። ስለዚህ መዋቅራችን ለዚህ ትግል ዝግጁ ነው። ለመምራትም አብሮ ህዝቡን ለመምራትም ራሱ ለመታገልም ዝግጁ ሆኗል ማለት ነው እና ጠንካራ ነው መዋቅራችን፣ ለዚህ ትግል ዝግጁ ነው ማለት ነው። ስለዚህ የጋራ እንትን ነው ያለን ከታች እስከ ላይ ያለው አመራር በዚህ ትግል እንትን ላይ አንድ አይነት እምነትና አንድ አይነት ጥንካሬ ነው ያለው ማለት እችላለሁ። ሁለት ወሳኝ ነገሮች አሉ። ምርጫ ቦርድም አጽድቆታል የሚል ተቀብሎታል የሚል ነገር ነው የሰማሁት የነበረው፣ ግን ሙሉ በሙሉ እጃችሁ ላይ የደረሰ ደብዳቤ እንደሌለም ተረድቻለሁ። ምርጫ ቦርድም ቢቀበለውም ባይቀበለውም መንግስት ቢከለክላችሁ ይህ ነገር እንዳታረጉ ይባል ወይም አዳራሽ ስትሄዱ ያው አዳራሾች ናቸው እንዳታከራዩ ተብሎ በዛ ደረጃ ወርዶ ሁሉ አዳራሽ ያስከለክላል። የመንግስት እንደምታውቁት ብዙ ጊዜ ደርሶባቸዋል፣ ሌሎችም ደርሶባቸዋል እና የአዳራሽ የማጣትም ይኖራል። ከዛ በኋላ ደግሞ መንግስት ይሄን ነገር ማድረግ አትችሉም ሊላችሁ ይችላል። ወይም ውይይት ልታደርጉ ስትሉ ብዙ ወታደሮች መጥተው ሊያዘጉትና ሊያስቆማችሁ ይችላል። ለዚህ ነገር ዝግጁ ናችሁ ወይ? ይሄ እስከሆነ ምንድን ነው የምታደርጉት? የራሳችሁ እቅድ ይኖራችኋል። በእርግጥ ይቀጥላል ወይ? ይሄ እንደዚህ ተብሎ በአንድ ደብዳቤ ቢያቆማችሁ ምንድን ነው ሌላ አማራጭ አለ? የምትቀጥሉ ናችሁ ወይስ በዛው ነው የምትተውት? ያው በዚህ እንትን የተጀመረ አይደለም። እንግዲህ ከዚህ በፊትም እንዳደረገው የሰላማዊ ትግል ህዝብ በሰላም ወጥቶ በሰልፍ ወጥቶ የጠየቀው ዛሬ አይደለም። የዛ አፈና ውጤት የዛ እርምጃ የአፈና እርምጃዎች ውጤት ነው አሁን ያለው ሀገራችን ላይ ያለው የሰላም እጦት የዛም ውጤት ነው እና አዲስ ነገር አይደለም ለማለት ነው። ምናልባት አሁን ወቅቱ የምርጫ ወቅት ስለሆነ ምርጫውንም ለማድረግ ሽርጉድ እያለ ስለሆነ ብቻውን በለየለት አፈና ውስጥ ምርጫ አድርጋለሁ ብሎ ቀጣይ 5 ዓመት የአፈና አገዛዝን ለማስቀጠል የተጣደፈ ስለሆነ ምናልባት በዚህ ወቅት ባለፈው ጊዜ ያደረጋቸውን ሰላማዊ ሰልፍም ስብሰባዎችንም በመከልከል ይቀጥላል ብለን አናምንም። ከቀጠለ ግን እንግዲህ ሌላውን አማራጭ ፈቅዶ የሰለጠነ የሰላማዊ ትግልን አማራጭ ካልፈለገ እንግዲህ ሌላውን በር በደንብ እየከፈተ ነው ማለት ነው። የኃይልን መንገድ መርጧል ማለት ነው። እንግዲህ በእኛ በኩል እስከ መጨረሻው በሰላማዊ መንገድ የሀገሪቱን ሕግ ተከትለን ሕገ መንግስቱም የፈቅድልንን የሰላማዊ ሰልፍ ህዝባዊ ስብሰባዎች በማድረግ ድምፃችን ማሰማት ማንችል ከሆነ ያ መንገድ ሲዘጋ በዓለም አቀፍ በሰላማዊ ትግል እንትን መርሆነትና ስልት የሚታወቁትን ትግሎች
የተለያዩ ሰላማዊ ትግል ስልቶችን ተጠቅመን መታገላችን እንቀጥላለን። የምንቀይረው የሰላማዊ ትግል ወይም የመርህ እንትን የለንም፣ የስትራቴጂ የለንም። ነገር ግን በሰላማዊ ትግል በህግ የተፈቀደልን የአዳራሽና የህጋዊ ሰልፎች መንገዶቻችን ከተዘጉ ትግላችንን አጠናክረን የምንቀጥል ነው የሚሆነው እና የምንቀይረው የትግል ስልት አይኖርም ለማለት ነው። አዳራሽ ከተከለከልን እንግዲህ በተለያየ መንገድ ህዝባችንን፣ ሰራተኛው ማህበረሰብ፣ የተለያዩ ምንድነው የተደራጁ ኃይሎችን ወይ የተደራጁ ማህበረሰብ ክፍሎችን ይዘን ትግላችንን አጠናክረን የምንቀጥል ይሆናል። እኛ የምንመክረው ግን ይህ ሰላማዊ የሆነ ትግል በመጨረሻው ሰዓትም ቢሆን እነሱ 5 ዓመት ጠብቁን ያሉት ትዝ ይለኛል። ምንድነው ሰልፍ ልንጠይቅ ስንሄድ 5 ዓመት ብልጽግናን የሚነቀንቅ ኃይል የለም፣ ከፈለጋችሁ 5 ዓመቱን ጠብቃችሁ ቀይሩና ያሉት እና 5 ዓመት የጦርነት ዓመታትን አገዛዝን አሳልፈናል። ከዚህ በኋላ በዚህ መንገድ እንቀጥላለን ካሉ ምርጫቸው ነው የሚሆነው። ህዝባችንን ይዘን እስከ መጨረሻው እንታገላቸዋለን በሰላማዊ መንገድ። ስለዚህ ያን አጠናክረን ነው የምንቀጥለው። ብዙ የሰላማዊ ትግል አማራጮች፣ ስልቶች ስላሉ እነዛን ትግሎች መጠቀም እንጀምራለን ማለት ነው። እንደኛ ግን ይህን መንገድ መጨረሻ ይዘጉታል። ይህንም የምርጫ ጊዜ የአዳራሽ ስብሰባዎችን ከለክላሉ፣ እዛ ድረስ ይደርሳሉ የሚል እምነት የለንም። ካደረጉት ደግሞ ሌሎች የትግል ስልቶችን ተጠቅመን በሰላማዊ መንገድ መታገላችን እንቀጥላለን። መልካም። ህዝቡ አሁን ስብሰባ ልትጠሩት ነው። ስለ ስብሰባው በተወሰነ ደረጃ ሀሳባቸውን ከህዝብ ጋር ለመወያየት ነው ብላችኋል። ህዝቡ ጥያቄውን ይዞ ይመጣል። የት ነው እንዴት ነው የሚመጣው የመሳሰሉትን ነገር ስለ መረጃ ቢጠይቅ የት ነው ሊያገኝ የሚችለው? የቀን የቦታ የመሳሰሉት ነገሮችን እንግዲህ በተከታታይ ከህጋዊ መንገዶችን የምናደርግበትን ቦታ የምናደርግበትን ጊዜ የጸጥታ አካሉም የሚመለከተው የመስተዳደርም ማሳወቅ ስብሰባውን ማለት ነው። አዎ ስብሰባችን እንግዲህ ለምርጫ ቦርድ የድጋፍ ደብዳቤ ጊዜው የምርጫ ነው ብለናል። ፖለቲካ ፓርቲዎችም የሚንቀሳቀሱት እንግዲህ በህጉ የሚያስተዳድራቸው ምርጫ ቦርድ ነው። ምርጫ ቦርድ የድጋፍ ደብዳቤ እንዲሰጠን ነው የጠየቅነው። የድጋፍ ደብዳቤ ተጻፈም አልተጻፈም ህጋዊ መብታችን ተጠቅመን የህዝባዊ ስብሰባውን ለማድረግ እስከ መጨረሻው እንሄዳለን። ስለዚህ ይህን ሂደት በተከታታይ በመግለጫም በማህበራዊ ሚዲያውም በአጠቃላይ በሚዲያው በየጊዜው የምናሳውቅ ይሆናል። ቦታውንም የሚካሄድበትን ጊዜ እንግዲህ ለጊዜው እኛ ህዳር 27 ነው ለማድረግ ያቀድነው። ቦታውንም ሚሊኒየም አዳራሽ ለማድረግ ነው ያቀድነው። እነዚህ መንገዶች ወይም የተለየ ነገር ካለ ለህዝባችን በተከታታይ የምናሳውቅ ይሆናል። የተለያዩ ቅስቀሳዎች ይኖራሉ። የመኪና ወረቀት ምንድነው የበራሪ ወረቀት፣ ማህበራዊ ሚዲያ ዘመቻዎች ይኖራሉ። ስለዚህ በተከታታይ ለህዝባችን መረጃ የምንሰጥ ይሆናል ስብሰባውን በተመለከተ። መልካም፣ በጣም አመሰግናለሁ። በእኔ በኩል ጥያቄን ጨርሻለሁ። ምናልባት ወይዘሪት መስታወት እንግዲህ ጥሪውን በሚመለከት ለህዝቡ የምታስተላልፊ መልእክት ካለ ደቂቃ ልስጥሽ። አመሰግናለሁ። እኔ ማስተላልፈው እዚህ የደረስነው በዝምታችን ነው እያስባለሁ። በእንቁላሉ ጊዜ ዝም ያለው አገዛዝ ዛሬ ይሄው ብሶ የመኖር አለመኖር ዋስትናችን ወይ ደግሞ የመኖር ዋስትናችንን እየከለከለን ያለው ዝም ያልነው አገዛዝ ነው። ያኔ ገና በጠዋቱ በእንቁላሉ ጊዜ ቀተነው ቢሆን ኖሮ ኑሮ ወደድ እያለ ሲመጣ ወተን ብንቃወም ኖሮ ፖለቲካና እሳትን በሩቁ ነው እያልን ባንለው ኖሮ ይሄን ማህበረሰብ ወይ ደግሞ እርስ በርሳችን እንዲህ ባልን ኖሮ እዚህ ባልደረሰ። ስለዚህ አሁን ከዚህ በኋላ እንግዲህ ሌላ ሀገር ለህዝብ ማለት ለወጣቶች፣ ለሴቶች፣ አጠቃላይ ለኢትዮጵያ ህዝብ ማስተላልፈው ከዚህ በላይ እንግዲህ ምን ይመጣብናል ነው ማለት ተደራጁ፣ ሰላማዊ በሆነ መልኩ ኢህአፓን ከመሰሉ ፓርቲዎች ጋር አብራችሁ ሆናችሁ ለለውጥ ተነሱ ነው የምለው። ማለት ቁጭ ብሎ ቤት ውስጥ ማኩተምተም፣ ማማረር፣
እንደ ወጣት የተለያዩ ሱስ ውስጥ መግባት፣ ሴቶች ተጨንቀው ነው ያሉት፣ እናቶች ተጨንቀው ነው ያሉት። በፈረቃ ልጆቻቸውን የሚያበሉ እናቶች ያሉባት ሀገር ናት። ጠዋት አንዱ ቁርሱን በልቶ ከሆነ ሌላኛው 2-3 ልጆች አላቸው ሌላ በፈረቃ የሚበሉበት ኑሮ ውድነቱ፣ ትራንስፖርቱ በአጠቃላይ አንገታችንን በገዛ ሀገራችን ላይ ደፍተን ቀና ማንልበት የጋራ ነገር የሌለን፣ የጋራ ባንዲራ የለንም፣ የጋራ ቋንቋ የለንም፣ አንድ የጋራ የሚያደርገን ነገር የለም። በኢትዮጵያዊነታችን አፍረን ተሸማቀን አጎንብሰን የምንሄድበት ጊዜ ነው እና ከዚህ በላይ ምንም የለም ነው ማለት ለቀባሪው አረዱት ነው ለዚህ ህዝብ ችግሩን ደጋግመን ብንነግረው። ስለዚህ ኑ ለለውጥ ማለት ከኋላ ሆኖ ሌሎች ሞተውለት ሌሎች ታግደውለት ለውጥ እንዲመጣ ይፈልጋል። የህዝብ በአምላኩ ይተማመናል። ቀጥሎ ደግሞ የሆኑ ኃይሎችን ቁጭ ብሎ ይጠብቃል ቤቱ። ግን ይሄ አሁን መፍትሄ አይደለም። ጠጠር እንወርውር ነው እምለው እኔ። ወተን የራሳችንን አግባብ በሆነ ህገ መንግስቱ በሚፈቅድልን መልኩ ሰላማዊ ትግሎችን እየተከተልን ፓርቲዎች ከፊት ወጥተው ይመራሉ፣ አመራሮች ይመራሉ። ህዝብ ደግሞ በአመራሩ መሰረት ወደ ለውጥ ይሄዳል። ስለዚህ ይሄንን ነው ለኢትዮጵያ ህዝብ የማስተላልፈው። ማማረር፣ ከኋላ ሆኖ ማክተምተም ወይ ደግሞ በቃ ተስፋ እየቆረጡ ወደኋላ መመለስ የለባቸው። ስለዚህ ያጋጠመን ችግር ይፈታል ብዬ አስባለሁ። አንድ ስንሆን፣ ሆ ብለን ስንወጣ፣ ቆራጥ ስንሆን ያኔ የሀገራችንም ችግር ያበቃል። እኛም እንደ ሰው ኖረን የምናልፍባት ሀገር ትኖረናለች ማለት ነው። ይህንን ነው ማስተላልፈው። መልካም ወይዘሪት መስታወት ስመኝ እንዲሁም አቶ ናትናኤል መኮንን ስለነበራችሁ ቆይታ እጅግ በጣም አመሰግናለሁ። በእኔ በኩል ጨርሻለሁ። እናመሰግናለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነበር። እንግዶች የጠራሁበት ዋነኛው ምክንያት በሚሊኒየም አዳራሽ እንደዚሁም በተለያየ ዋና ዋና ከተሞች ላይ ሰፊ ትላልቅ ስብሰባዎችን ጠርተን ከኢትዮጵያውያኑ ጋራ ስለ ችግሩ ስላለው ነገር ስለ ሁሉም እንቅስቃሴ እንወያያለን የሚል መረጃ ወጥቶ ነበርና ያን ደብዳቤ መሰረት አድርጌ ይሄ ነገር ትልቅ እንቅስቃሴ ሊሆን ስለሚችል እንዴት ነው በሚል መሰረት ነው እንግዲህ ዛሬ ጋበዝኳቸው። እንግዲህ መረጃው እንደሰማችሁት ነው። በእኔ በኩል ጨርሻለሁ። ዳግም እስከምንገናኝ መታሰቢያ ቀጸላ ነበር። ሰላም። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው።
የወደቁትን አንሱ የነዳያን በጎ አድራጎት ማህበር የለንደን ድጋፍ አስተባባሪ ኮሚቴ